ሶፎንያስ ዋሲሁን ራሱን እንዲከላከል መድረክ ከፍተን ነበረ። ሰው ግን የተረዳው ሌላ ነው። ከሱ በኩል ቆሙ፣ ከሱ ሀሳብ ቆሙ። እኔን ጭራሽ ሌላ ነገር መናገር ጀመሩ። በጣም ብዙ ቪዲዮ ተሰራብኝ። መሰራት ብቻ እንዳይመስልሽ በጣም የገረመኝ አንድ ስልክ ተደወለ። ከእናቱ ጋር ሆኖ ይደወልልኝ። ወጣት ልጅ ነው። በ25 እንደዚህ የባንክ ባለሙያ ነኝ ብሎኛል። እኛ ተባብረን አበልጽገንህ እዚህ ያድርሰንህ ሰውን እንዲህ ታዋርዳለህ አለኝ። ምን ማለት ነው አንተ የተባበርከኝ ምንድን ነው ምናምን ብዬ ጠየቅኩት። እና እኛንና እያየንልህ ምናምን አለኝ። የሰው መረዳት ግን የቱ ጋር ነው አልኩኝ። አሁን እኔን ሰው ሰብስክራይብ አድርጎ ቁጭ ብሎ ተክለ ሃይማኖት ሰራ ብሎ እግረኛው ሚዲያ ዛሬ ምን ወጣ ብሎ የሚያዩ እንደ ትብብር ነው ማለት ነው። በጣም ብዙ ጠየቁ። ይሄም በነገርሽ ላይ እኔንም ማሳነስ ነው። አንተን ምናይህ ተባብረንህ ነው እንጂ ምንም የምትሰራው ነገር የለም፣ ባዶ ነህ ማለት ነው። ደግሞ ለትብብር ሰው እያየኝ ከሆነ ባያየኝ ነው የሚሻለው። የማወራው ነገር ይዤ የመጣሁት የምጠይቀው ቢያንስ እኔን አዩኝ። ተዩ እንደው ቢያንስ የማቀርባቸው ሰዎች ከሆነ ጉዳይ ጋር ስማቸው የተነሳ ታሪክ ያላቸው የጻፉ በሆነ ሙያ ላይ አንቱ የተባሉ የሆኑ ሰዎችን የሚያስተዳድሩ ሰዎች ናቸው። እኔ ብዙ ጊዜ ራሴ አይደለም የምቀርበው። ራሴ ቀርቤ ሪአክት እንደሚሰራ ሰው ተንደቅድቄ አይደለም የምወጣው። እንግዳ ይዤ ነው የምመጣው። ከእንግዳው ጋር የሚኖረኝ ነገር እኔ ጠይቃለሁ፣ እንግዳው ይመልሳል። ይሄ ቁም ነገር ነው። ከዚህ መማር፣ ከዚህ መዝናናት፣ ከዚህ ማወቅ የፈለገ ሰው ነው እንጂ የሚያየኝ ሰው ተባብሮኝ አይደለም። ልክ ኢንዳይሬክትሊ እኮ እየሰደበኝ ነው በነገርሽ ላይ። አሁን ብዙ ጊዜ ፊዚካሊ አካል ጉዳት የአይን እግር ምናምን ያለባቸው ሰዎች በልመና በምንድን ነው የሚተዳደሩት? እንዳለመታደል ሆኖ ይሄን ስለዚህ ሰብስክራይቡንም እንደ ሙሉ አካል ብለህ እንደመለመን ለምነህን ሰብስክራይብ አድርገን ነው ቅኔው በሱ ቤት። እኔ አንድ ቃል 3 ጊዜ የሚገባኝ ሰው ነኝ። በሱ ቤት አራዳ ሆኖ ነው። በጣም ስሜቴን የነካኝ አስተያየት ነው። ገረመኝ፣ በጣም ተደነቅኩ። ሰው እንዲህ ነው የሚያስበኝ? ከየትም አላመጣውም ይሄ ልጅ። ከዛ ኮመንቶችን አየን ምናምንና ኦኬ የሰው መረዳት እዚህ ድረስ ከሆነ ሌላ መረዳት እስኪፈጠር ድረስ ከዚህ ጉዳይ ጋር የተያያዙ ሌላ ማወቅ እስኪመጣ ድረስ 88,000 ሰው በዚህ መንገድ ከሆነ የተረዳው ሌላ 200 ሰው ቢጨመር ይሄንን ነው የሚቀጥለው። በባህሪው ደግሞ ብዙ ሰው 5 ደቂቃዬና ኮመንት ያያል ወይ ዝም ብሎ ገብቶም ኮመንት የሚያይ ሰው ይኖራል። ከኮመንቱ ላይ እየተነሳ ኮመንት ምናምን። ኦኬ እንደዛ ከሚፈጠር የኛ መሰደብ የኛ መዋረድ ይበቃል። የእኛን ቻለው ለጊዜው ብለን ያዝ አረግነው። አላወረድነው፣ ፕራይቬት ነው ያደረግነው። አሁን ጊዜው ተቀይሮ በሌላ ሚዲያ ሌላ ነገር አየን፣ ተጻፉ ምናምን ይቅርታው። ግን ከዛ አሁን ይቅርታ ላይ ከመምጣታችን በፊት አንድ እንግዳ ሲመጣ ወደ እግረኛው እኔ መጥፎ ነገር አድርጌ ከሆነ ሶፎንያስ ላይ እኔ ለምን መጥፎ ነገር አደረገ ብለሽ እኔን ለማስተማር እንትን ያለሽ እንጂ መልሰሽ እኔ ያረኩት ከተባለው ጥፋት በላይ መልሰሽ አታረጊም። ያ ቪዲዮ ከወጣ በኋላና ሰሞኑን ደግሞ ናዝሬት ላይ ከሆነው በኋላ በጣም ብዙ ሰዎች በግላቸው ቪዲዮ እየሰሩ ሌላ ላይቭ ምናምን እየገቡ እየደወሉልኝ ይቅርታ የሚል በጣም ብዙ ቪዲዮዎችን አይቻለሁ። ኢቭን ትልቅ ዩቱብ ላይ ፕሮግራም ያለው ልጅ ዳሎል ኢንተርቴይንመንት ራሱ ሰብሰብ አድርጎ ሰርቶ አይቻለሁ። ሙሉውን ቁጭ ብዬ ነው ያየሁት። በጣም በሳል ልጅ ነው በነገርሽ ላይ በጣም ዳሎል ያለው ልጅ ስሙን አላውቅም። ዳሎል ኢንተርቴይንመንት ነው ስሙን አላውቀውም። ብዙ ጊዜ ግን አየዋለሁ። እንትን ነው ማለት ያስባል። ዶክተር ነው ታውቂዋለሽ? አንድ ኢንተርቪው አይችልታለሁ። እኔም ስሙን ዘጋግኩት። ባዮግራፊ በጣም በሳል ልጅ ነው። ሪያክት ነው የሚሰራው። እንዳልሽው የተማረ ሰው ነው። ወጣትም ነው ደግሞ ሚዛናዊ። እሱም ሰብሰብ አድርጎ እንዲሰርቷቸው አይቻለሁ። በጣም ያምራሉ። እና እንዲህ አይነት ይቅርታ ምናምን ሲጎደጎድል ሲመጣልኝ እንዲህ አላወቅን ነበር ሲሉኝ
ደስ ያለኝ እንዳይመስልሽ በጣም አዝኛለሁ። ምን ነው? በጣም ያዘንኩት እኔ የምመኘው የነበረው ሶፎንያስን በዛ መንገድ ኢንተርቪው አድርጌ ያ ሁሉ ሰው እኔን ሰድቦኝ አንተ ነህ እንጂ ከፍ ዝቅ ያረከው እሱ እንደዛ አይደለም ብሎ አጥረግርጎ ሰድቦኛል አይደለ? ያን ጊዜ እኔ አሁን ይቅርታ የምባልበትን ብፈልግ ኑሮ አሁን ናዝሬት ያሉ ልጆች መንገድ ላይ አግኝተው እንዲህ ብለው ተጻጽፈው ካወጡት በላይ ማአት ፋይል ማውጣት ይችል ነበር። እፈልጌ የነበረው እኔ እንደዛ አልነበረም። እፈልጌ የነበረው እኔ የማንቂያ ደወሉ ሁኜ እንደዛ ዳር ዙሬ ጠይቄ በዚህ ህይወት ከቀጠልኩ ሌላ ከተክለ ሃይማኖት የከፋ ሰው ጋር ይደርሳል እና ህይወት ያኔ ይገለባበጣል፣ እዚህም ደረጃ ነኝ እንዴ ብሎ እንዲነቃ ራሱን እንዲከላከል ራሱ ሶፎንያስ እፈልግ የነበረው እንጂ እኔ እዛ ጋር ቁጭ አድርጌ ይሄው ማለትና ውሃ እስኪጠመው እስኪንቃቃ ማሳየት ጠፍቶኝ እኮ አይደለም። ማአት ዶክመንት እኮ ነበር። ታስታውሻለሽ? ቪዲዮን አይተሽው ከሆነ ይሄን እዚህ ጋር የተላላከው የተጻጻፍከው የድምፁ የምስሉ ያንተ እንደሆነ እርግጠኛ ነኝ፣ በጣም እርግጠኛ ነኝ። እዚህ ጋር ግን አልደግመው እሱን ማለት በራሱ ነውር ነው በእኛ ባህል፣ ዊርድ ነው ምናምን ብሎ እሱ አቃለለው። የምን ዊርድ? በጣም የሚደገም አይደለም ብዬ ያለፍኩት ለምንድን ነው? አልተከራከረኝም ስለሚያውቅ ያኔ ያን ማለትና እሱ የሆነ እኔ ራሴ እውነተኛ ነኛው ይሄ ስላለኝ ነው ብዬ ያሸናፊ ተጫውቼ መውጣት ጠፍቶኝ ይመስልሻል? አይደለም። እንደገናስ ደግሞ አንድን ሰው በእንዲህ አይነት ነውር እንዲህ ብለሽ ስትጠይቂ ያለምንም መረጃ ሲሆን ያጋደላል እኮ። መረጃው አለኝ አላልክም? እንዲያውን ያለምንም መረጃ ቢሆን ኑሮ ኦኬ። ዝም ብለሽ ደርሰሽ እኮ አይደለም የምትይው። አንተ ምን ስትሆን ነው እንዲህ ያልከኝ? ምንድነው መረጃ? ደርሰህ እንዲህ ሰው እንዲህ ትላለህ ብሎ ቢጠይቅ ይሄው እምለው ስላለኝ እኮ ነው። ደግነቱ እሱም አልተናገረኝም፣ አለፈው እና የነበረ ነገር ስለነበረ ነው። አሁን ይሄ ከወጣ በኋላ ሰው ይቅርታ ሲለኝ በነገርሽ ላይ እቺ ልብስ ድጋሚ ለብሻት የመጣው ታውቄ ነው። በዚህ ልብስ ነው ኢንተርቪው የሰራሁት። ማስታወሻ ነው። ላስታውስሽ አይደለም፣ ማስታወሻ ሊሆን አይችልም። ምክንያቱም አሁን ይሄን ለብሽ ድጋሚ ቪዲዮ ሲሰራ ተመሳሳይ ቪዲዮ ስለሚመስል ሊያልፈው ይችላል ማለት ነው። አዲስ ነገር አይደለም። ግን ይሄን ለብሽ የመጣሁት ያኔ አሁን ይቅርታ ለጠየቁ ሰዎች መልእክት ማስተላለፍ ስለምፈልግ ነው። ያኔ እንደዛ ከመስመር የወጣ ከጉዳዩ ጋር በማይገናኝ መንገድ ፊዚካሊ ድሮም አንተ እንደዚህ ባብ ልቡን አይቶ እግሩን ምናምን ያኔ እኔ ኢንተርቪው ነው ሲሰራ የነበረው፣ አፌ ነው ሲያወራ የነበረው፣ አይምሮ ነው ሲያስበው የነበረው። ፕሮግራሙ የወክ አይደለም። እንደዛ ሲያጥረገርጉኝ ሙያ የለሽ አሁን ቅድም ያሰማውሽን አይነት ሲሉ የነበሩ ሰዎች ምንም እንኳን እንደ ሰው ምን ሆኗል ብዬ ብገረምም የተክለ ሃይማኖት አምላክ የእግረኛው አምላክ አጋለጠው ምናምን ሲሉ አይደለም። እኔማ እንደዛ ማድረግ አልነበረም የምፈልገው። እኔ እኮ ኢንተርቪው የሰራሁት የመረጃ እነሱ መንገድ ላይ ምናምን አግኝተው ምናምን አይደለ እንትን ያሉት። እኔ እኮ ቤድሩም ውስጥ ያለ ፋይል እኮ ነው ያለኝ። ያ ጠፍቶኝ እኮ አልነበረም። አላደርገውም እንደዛ። አቋሜ እንደዛ ነበረ። አሁንም ቢሆን እንደዛ አላደርግም። እንትኑ ስላለ ዶክመንቱ ምናምን ስላልነበረኝ ሳይሆን በዛ ልክ መጨከን አልፈለኩም ነበር። ያኔ የተናገሩት እንዲህ ብለናል፣ ተቀይመናል ምናምን ያሉኝ በሙሉ ያኔም አልያዝኩትም። ያኔ ሲናገሩኝ ልብሴ አውልቄ ነው ማሳይሽ። ያኔ ሲናገሩኝ አየዋለሁ። ሳልፍ ግን ልክ እንደዚህ ልብስ ይወልቃል። ለብሼው ነበረ። ሲናገሩኝ እሰማዋለሁ። ልክ እንደዚህ ሳወልቀው እኔ ጋር የለም ልብሱ።
ያ የተናገሩት ልብስ እንደ ልብሱ ነው፣ እንዲሁ ነው የሚወልቀው። በእነሱ ሀሳብ፣ በብዙ ሰዎች ሀሳብ የተናገሩት ነገር በሙሉ ገብቶ ስብርብር እንክትክት ምናምን ያደርገኝ ስለሚመስላቸው ነው የሚናገሩት። ግን አይደለም፣ ውጭ ነው እንደዚህ። ይኸው ለብሻው ነበረ ሳወልቀው የለም እንዲሁ ነው አውልቄ የምጥለው የምትሳደቡ ሰዎች የሚለበስ ስላልሆነ ሀሳባችሁ። አሁን ይቅርታችሁን አከብራለሁ። የእናንተ ልብ የመጸጸት ነው። በቃ የጥሩ ሰው መለኪያ ነው ይቅርታ አጠያየቃችሁ። ግን ይቅርታ የሚገባኝ ሰው ግን አይደለሁም። ይቅርታ የምትጠይቁበት ምክንያትም የለም። በተለይ ብዙዎቻችሁ ደጋጎች ናችሁ። ለምን እንደተናደዳችሁ እኔ ይገባኛል። ለምንድን ነው? ይኸውልሽ ኢትዮጵያውያን እንዲህ አይነቱን ነገር ሆኖ አይቶ ከማመን ይልቅ እንዲህ አይነቱን ነገር አልተደረገም ሆኖ ማየት አልፈልግም፣ አልስማ ሳላይ በሞትኩ የሚል ነውርን የመጸየፍ ሞራል ነው ያለን አብዛኞቻችን። አሁንም እየታየ ልክ እንዳለው ማለት ነው። አሁንም እኮ ይሄኛው ሌላ ነው። ቆይ ይሄኛው ሌላ ነው። ስለዚህ እኔ ያኔ ያልሆነን ነገር እንደሆነ እየነገርከን ነው ብቻ ሳይሆን እንዴት እንዲህ አይነቱን ወሬ እንዴት ይዘህ ትመጣለህ? እንዴት ታነግረናለህም ጭምር ነው። ማመን አይፈልግም አብዛኛው ሰው እንዲህ አይነቱን ነውር። ያስፈራል፣ መስማት አይፈልጉም። ይሄ ደግሞ ካላቸው የታጠረ ሞራል ቅድስና የመጣ ህይወት። እኔ ግን ያን ጊዜ ለመጀመሪያ ጊዜ እንዲህ አይነቱን ነውር እንዲሰሙ ፈልጌ ሳይሆን የተስፋፋ ነው፣ ሌሎችም አለ መንቂያ ይሆን ከሆነ ሚዲያ መሆኔ ለዚህ ነው የሚጠቅመው በሚል ነበረ ነውርን ከመጸየፍ አንጻር እንጂ ያን ጊዜ ያ ሁሉ ሰው የወረደብኝ አብዛኞቹ ነው የምልሽ። በተለይ ወጣቱ በዛ ወቅት ታስታውሳለህ? አንተ ራስህ እኮ በጣም ከኢንተርቪው በኋላ ምን ነው ተረጋጋ እንጂ ማለት በቃ እንትን ብሎ ነበር። ይቀፋል። አሁን ከእንደዚህ ጉዳይ ጋር እንዴትስ ማብራራት ትችያለሽ? እኔ እኮ ከዚህ በፊት ብዙ እንደዚህ አይነት ነገሮችን አልሰራም። እኔ ገፍተው ካልመጡብኝ በስተቀር አይገባኝም፣ ማብራራትም ይከብደኛል። ተፈጥሮዬም አይደለም። ደጋግሞ እንዲህ አይነትም ጉዳይ ማውራት ማስተዋወቅ ነው ብዬ አምናለሁ። እንደውም ይሄን የሚሰሩ ሰዎችን አልደግፍም እኔ በግሌ 24 ሰዓት ሬዲዮም ላይ ምናምን የመንፈሱ የዚህ የምናምን የ666ቱ እንደዚህ ሲሉ ሰማለሁ። እኔ ልክ ነው ብዬ አላምንም። እኔ የኔ እምነት አንቺ መልካም ነው ያልሽውን ነገር የምትኖሪለትን ቅድስናውን፣ በረከቱን፣ ጽድቁን አውርተሽ የማትጨርሽው አምላክም ካለሽ በአምላክሽ እንደገና ደግሞ በጎ ነው የምትዩ የስነ ምግባር የምን መለኪያ የምትዩ ሰው ባህል ምናምን አለሽ። ስለዚህ 24 ሰዓት ማውራት እንጂ በየመሃሉ ሌላ ነገር እያመጡት ማለት ያኛው በጎ ነገሩን ያስረሳል የሚል የኔ የግል እምነት አለኝ። ብዙ ሰዎችም ይጋሩኛል። ለዛ ነው። ነገር ግን ገፍቶ ሲመጣ ደግሞ ይሄኛውን ዳር ደንበርሽን ለማስጠበቅ ትዋጊያለሽ። የብዙ ሰዎች እንደዛ ነው። አንድ ጥያቄ ልጠይቅ። እኔ ያን ጊዜ አይተሽኝ ከሆነ ነበርሽ ደግሞ አንቺም አንዷ ድምፁ ላይ ካሜራው ላይ የነበርሽው አንቺ ነሽ። ትክክል አልነበርኩም። እንደ ሌላው ጊዜም ኢንተርቪው አልነበርኩም። ካለኝ መረጃ በመነሳት እንደዚህ ነው እንጂ እናወራ የነበረው እንደውም ታስታውሻለሽ ቶሎ ብለን እሱን ራይድ ጠርተን ምናምን ነው ይሸኛ ነው። ብዙ መቆይ ፐርሰናል ነገሩን ልትወው ብዬ ነው። እዚህ ቢሮም እንደዚህ በነበረን ጊዜ ከዛ በኋላ ይሄ ኮመንት እንዲህ ሲመጣ አንድ ጥያቄ ብቻ ልጠይቅህ። እኔ በጣም የሚያሳስበኝ ነገር ስለሆነ ከዚህ በፊት በጣም የሆነ አንድ የፊልም ትምህርት ቤት ስንማር እንደዚህ አይነት ዶክመንታሪዎችን እናያለን። ኖርማል ዶክመንታሪ እና ከምናያቸው ዶክመንታሪዎች ውስጥ የሆነ ዶክመንታሪ እኔ ማስታወሳለኝ የራሱን ረሳሁትና ማህበረሰባችን ነውር ብሎ አሁን ቅድም አንተ ስትለው ጸያፍ ብሎ ይሄንን ነገር ከማይና ከምሰማ በሞት ይሻለኛል ብሎ ነው አንተንም የተቃወመህ እንጂ በፌስቡክ በምናምን በጣም ብዙ ሰዎች ሲታገሉ ነበር አይደለ? እንዴት እንደስለናለ ያሉ